መጠን በፍጥነት አስተካክል። እንዴ እኔ ከዚህ በላይ መሸከም አቅሙ የለኝም። ሁሉንም ነገር መናገር ልክ አይደለም ብዬ ነው እስከዛሬ ዝም ያልኩት። በየቀኑ እኔም በመከታተል ነው ጊዜውን የሚያጠፋው። እኔም ለዛ ነው መጥፎ ባህሪ ሳሳይህ የነበረው። ሀሴት ጋሽ ግርማን በመጀንጀን የነበረውን ፋይል አወቀችበት። ሜሮንም እንግዲህ ፋይሉን ከወሬ ስታወራ ሰምታ ከሳሚ ጋር የነበረውን ወሬ ስታወራ ሰምታ ከዛ ካለበት ቦታ ስለሰማች ወስዳ ደበቀችው። ከዛም በመጨረሻ እንግዲህ ግርማ ደግሞ ሐዋሳ እንሄድና ያለውን ነገር ሁሉ ላሳውቅሽ ከፈለግሽ አንቺ ካላመንሽኝ እንሄድና ላሳይሽ፣ በዛውም ደግሞ እንጆይ እናደርጋለን፣ ጥሩ ነገር ጥሩ ጊዜ እናሳልፋለን ብሎ አላት። ከዛም በመጨረሻ እንግዲህ አንተ አረመኔ፣ አንተ ቡዳ እያለሽ በውስጧ የእናቴን ገንዘብ እናቴንማ እንደዛ አድርገህ ያለችበትን ነገር ሁሉ አጠፋፍተህማ እንደ ቀልድ አልተውህም እበቀልሃለሁ እያለች እንግዲህ በውስጧም እያሰበች ነበረ። ከዛም ከአቶ ሳሚ ጋር ተገናኝተው ያለውን ነገር ሁሉ በስሙ እንዳልሆነና እሱ እንደዘረፈውና ምንም ነገር እንዳላደረገ በመጨረሻም እንግዲህ ተንኮሉን ማጋለጥ እንደሚፈልጉ ከሳሚ ጋር ተነጋገሩበት። ሳሚም ደግሞ ተረጋጊ፣ ሁሉም ነገር በእርጋታ ይሆናል ብሎ በሄደበት ሰዓት እንግዲህ ማለትም ዶክሜንቱን ለማየት በሄደበት ሰዓት ዶክሜንቱ እዛ ጋር እንደሌለ፣ ምክንያቱም ሜሮን እንዳወጣችው ነው። ከዛም እንግዲህ በቃ የሆነውን ነገር አውቆብኛል ማለት ነው እያለች እንግዲህ ሀሴትም እየተብሰለሰለች ነበረ ማለት ነው። ሰላም ውድና እየተከበራችሁ የኤልሲ ቤተሰቦች ላይክ እና ሸር ሰብስክራይብ በማድረግ ቤተሰብ ሁኑኝ እያልኩኝ በአክብሮት ተጠይቃለሁ ማለት ነው። ዛሬ የመጣሁት እንግዲህ በእነ ሀሴት ድራማ ነው። ሀሴት ድራማም እንግዲህ በባለፈው እንዳቀረብኩላችሁ አቶ ግርማ የሀሴትን እናት ወይም ደግሞ የሰላምን እናት ደፍሮ ገንዘቧን ሁሉ በራሷ ስም አድርጎባት ነበረ ማለት ነው። ከዛም የሰላም እናት እንግዲህ ታማ ሆስፒታል ትገኛለች፣ ጭንቅላቷ ተነክቶ ማለት ነው። ከዛም ሰላምም እንግዲህ በልጅነቷ ደፍሮ ህይወቷን እንዳልነበር አድርጎ ጨልሟታል፣ ሐዋሳ የሚባል ሀገር እና ከዛም በመጨረሻ እንግዲህ ሰላምም አድጋ ሀሴት ማለት ነው አድጋ አቶ ግርማን ልትበቀለው መታለች ማለት ነው። ከዛም እንግዲህ እያንዳንዱ ሰራተኝነቱን ገብታ እሱ መበቀል እንዳለባት አስባለች። በባለፈው እንደነገርኳችሁ ማለት ነው። ሰራተኝነቱን ገብታ አቶ ግርማን መበቀል ነው የምትፈልገው። አቶ ግርማም ደግሞ እንግዲህ የልጅነት የለመደውን ገላ አላወቀውም፣ ግን አሁንም ደግሞ ወዷታል ማለት ነው። ከዛ ወዷት እንግዲህ ያለውን መረጃ ሁሉ የሰበሰበች ነው። እኔ ላገባህ ብፈልግ እንኳን በምን ታስተዳድረኛለህ? ያለ እድሜ አንተን አግብቼ የመኖር የምፈልገው ዘንጬ መኖር የምፈልገው ነው እንጂ አላቼ መኖር አልፈልግም። ግን ደግሞ አንተ ምንም ነገር የለህም። እንደማውቅ ከሆነ ይሄ ቦታም ይሄን ቤትም ደግሞ የሳሚ ነው ብለኸኛል። የሳሚም ነው ደግሞ አንተ ግን ምንም ነገር የለህም እና በምንድን ነው እኔ ልታስተዳድረኝ የምትፈልገው ምናምን ብላ ስትጠይቀውም እሱ አዲስ አበባም ትልቅ የሆነ አፓርታማ አለኝ፣ ሐዋሳም ደግሞ ትልቅ የሆነ አፓርታማ አለኝ ምናምን ብሎ እንግዲህ እየዘረገፈላት ነበረ። የት አገኘኸው እሱን ስትለው እንግዲህ ያለውን ነገር ሁሉ ለእሷ ነግሯታል ማለት ነው። ምንድን ነው ያላት? ከዚህም አንድ ሚስት ነበረችኝ፣ ከዛም በየሴቶቹ እዛም አንድ ሚስት ነበረችኝ፣ እሷንም እንደዚህ አድርጌ በራሴ ስም አደረኩባት ቦታዋን፣ ያችንም እንደዚህ አድርጌ በራሴ ስም አደረኩባት፣ ያቺ የአዲስ አበባ በአብዳ ሞተች፣ የሐዋሳዋም ደግሞ እንግዲህ አብዳ ሆስፒታል ትገኛለች። እንደውም አንዲት መቀመቅ ነቀዝ የሆነች ልጅ ነበረቻት። ዛሬ ላይ ምን ላይ እንዳለች እና ምን ላይ እንደሆነች አሁን ባያትም እንኳ አላቃትም ብሎ እየነገራት ነበር ማለት ነው። ሰይጣን አንተ ነህ አይደል እናቴን እንደዚህ ያደረካት ምናምን ብላ እንግዲህ በጣም በልብ በሚሰብር ሁኔታ በቃ እሱን መፈተሽና እሱን እንትን ማለት ትፈልጋለች ማለት ነው። ከዛም በመጨረሻ እንግዲህ አስክራ ነው እንግዲህ በባለፈው እንዳሳየዋችሁ አስክራ ነበር ያንን ሁሉ ነገር ስታደርግ የነበረችው ማለት ነው። ከዛም በመጨረሻ ላይ እንግዲህ ያንን ነገር ካደረገች በኋላ እሱም ብሏታለች አሁን ላይ ሐዋሳ ሂጄ የሐዋሳውን ቦታ ምትይ ለምንድን ነው ብሏታል ማለት ጠርጥሮባታል። ከዛም እሷ ብድግ አድርጋ ምንድን ነው ያለችው? ውይ እኔ እኮ ሐዋሳን በጣም ስለምወዳት ነው ያለችው። ከዛም እንግዲህ ሳሚ ምን ብሏታል? ያለውን ነገር ሁሉ ሳታስነቂ ንገሪ፣ ምክንያቱም እንዳይባንንብሽ ብሏታል። ይሄ ጀዝባው ሮቶ ምን አባቱ ነው የሚባንንብኝ? መቼም ቢሆን እንዲባንን አላደርገውም ብላለች። እንደዚህ አይነት ነገሮች ከብዙ ሰዎች ህይወት ላይ ይገጥማል። እኔም እንደዚህ የሆነ ቦታ ላይ ገጥሞኛ ቃል ማለት ነው። ምክንያቱም እንደዚህ አንዳንድ እንጀራ አባቶች ይገቡና ከወላጅ እናት ቤት ቦታውን መሬታቸውን በህገ ወጥ መንገድ ማለትም
በአስመሳዮች በሌቦች ምናምን ተጨበርብሮ ቦታቸውን በራሳቸው አድርገው ሴቶቹንም ገለው የእንጀራ ልጃቸውንም ብናድርገው አጥፍተው እንዳልሆነ የሚያደርጉ ብዙ ወንዶች አሉ፣ ስለ እውነት ማለት ነው። ይህ ደግሞ በጣም ልብ ይነካል። እና ከዛም በመጨረሻ ላይ እንግዲህ እሷም ደግሞ ይሄ ነገር ነው የገጠማት ማለት ነው። እንዴት ብሬን ማበልቶት አይቀርም እናቴን እንትን ብሏት አይቀርም ምናምን እያለች ሳሚ ጋር እያወራሽ ነበረ። ሳሚም ደግሞ ተረጋጊ፣ ይህን ሰውዬ እንደምንም ብለን መቀመቅ ውስጥ እንከተዋለን። በእንደዚህ አይነት ነገርማ አንተውም። አንቺ ብቻ እንዳትሸነፊ፣ ጠንካራ ለመሆን ሞክሪ። አንቺ ጀግና ለመሆን ነው መሞክር ያለብሽ እንጂ ጀግና ካልሆንሽ እንዴት ነው የምትሆኚው? እንዴት ነው የምታሳኪው? እያላትም ነበረ ማለት ነው። እኔ እኮ ምን ላርግ ብለህ ነው? ደከመኝ። ከልጅነቴ ጊዜ ጀምሮ በቃ እኔን እንዳሰቃየ ነው የሚኖረው ሰውዬው። ግን አሁን ደግሞ እኔ አቃተኝ፣ ደከመኝ። ምን ላድርግ ብለህ ነው? እኔ ብዙ ጊዜ ተሰቃይቻለሁ፣ ብዙ ጊዜ አሰቃይቶኛል። እናቴም ደግሞ ታማብኛለች እንደምታውቀው ምናምን ስትለው አሁን እናትሽ እንኳን እንደምትድን አልጠራጠርም 100% እርግጠኛ ሁኜ ነው የምነግርሽ ይላታል ማለት ነው። እንዴት አወክ ስትለው እናትሽን የተሻለ ሕክምና እንድታገኝ ዶክተር የተሻለ ስፔሻል የሆነ ዶክተር እያናገርኩኝ ነው እና እሱም ደግሞ በቅርብ ይሳካል ብዬ አስባለሁ ሲላታይ፣ ሰላምም ደግሞ ብድግ አድርጋ ወይ ሳሚዬ በጣም ነው ማመሰግነው፣ በእውነት እናቴ ይድናልኝ ባየው በጣም ነው ደስ የሚለኝ ብላ እንግዲህ በእናቷ መታመን በጣም ልቧ ተሰብሮ በጣም አልቅሳለች ማለት ነው። ወይ ሰላምዬ እኔ እኮ አንቺ ሰው እንድትሆኝና እንደተጠነክሪ ነው እንጂ እንደዚህ ያልኩሽ እኮ እንድታለቅሽ አይደለም። ደግሞ ይሄ ደግሞ እድላችን ረድቶን ደግሞ ጥሩ ዶክተርና ጥሩ ስፔሻል ዶክተር ብናገኝ እናሳክማታለን ሰላምዬ። ስለዚህ አንቺ ምንም እንትን የሚልብሽ ነገር የለም፣ አታልቅሽ ፕሊስ በእናትሽ ምናምን ብሎ እንግዲህ አጽናንቷታል ማለት ነው። እሷም ደግሞ ይህን ስላየሽ በጣም ደስ ብሏት በጣም ማለት ነው በጣም ተደስታለች ማለት ነው። ከዛም በመጨረሻ ላይ እንግዲህ እሷም እንግዲህ እንደዛ ብለው ማለት ነው እሺ በቃ እውነት ግን ዶክተሩ ያክምልኛል ሳሚዬ፣ እውነት ግን ዶክተሩ እናቴን ያድንልኛል ታምንበታለህ ስትለው እያፈላለኩ እኮ ነው፣ ብዙ ጓደኞች አሉኝ እና እነሱን ደግሞ እየጠያየኩ ነው፣ ወደ ውጭ ሄዳም እንድትታከመም አደርግልሻለሁ፣ ብቻ አንቺ ጠንካራ ሁኝ ሲላት እሺ በቃ እኔም አንድ ዘዴ ያለኝ ትለዋለች። ወረቀቱን ሄደው ሲፈትሹት ስላጡት እኔም አንድ ዘዴ ያለኝ ትለዋለች። ምንድነው ዘዴው ሲላት አዋሳ እንሄድ እያለኝ ነው እና ለመሄድ አስቤያለሁ ስትለው እንዲህ ከዛ ደግሞ ሄዶ የሆነ ነገር ቢያደርግሽስ ምናምን ሲላት እሱን እጠነቀቃለሁ ግን አንተም ታስፈልገኛለህ ትለዋለች። ምንድነው የማስፈልግሽ እስኪ ንገሪኝ ሲላት አብረኸኝ አሶሳ ትሄዳለህ፣ ከቅርብ ርቀቱ ነህ ሐዋሳ ትከታተለኛለህ፣ ሐዋሳ ከቅርብ ርቀቱ ነህ ትከታተለኛለህ፣ ከባድ ነገር ከደረሰ ታስጥለኛለህ፣ ከባድ ነገር ካልደረሰ ደግሞ ከቅርብ ርቀቱ ነህ ትከታተለኛለህ። ከዛም ያስገባበትን መረጃና ያስገባበትን ዶክሜንቶቹን በሙሉ ካየሁ በኋላ ያለውን ነገር አብሬ እንትንላለሁ። የግድ ግን እንደዚህ አንተ ታስፈልገኛለህ፣ ምክንያቱም አንተ አብረህ መሄድ አለብህ የግድ ነው ብለዋለች ማለት ነው። ከዛ እሱም ደግሞ ይሻላል ብለሽ ነው ሰላምዬ ሲላት አዎ የግድ ነው አብረህ መሄድ አለብህ ስል እሱ እንግዲህ ጥሩ ሀሳብ ሳይሆን አይቀርም፣ በቃ አብሬሽ እሄዳለሁ፣ ይህን ሰውዬ እንደምንም ብልን መቀመቅ መክተት አለብን ብሏታል ማለት ነው። ከዛም ሰላም ብድግ አድርጋ አዎ እንደዚህ ነው ማድረግ ያለብኝ እንጂ ይሄማ እንደዚህ ሆኖ የሰዎቹን ህይወት እንዳመሰቃቀለ የሰዎቹን ኑሮ እንደዚህ ምስቅልቅል እንዳደረገማ አይኖራትም እያሉ እንግዲህ ሳሚና ሰላም ወይም ደግሞ ሀሴት በጣም እንትን እያሉ ነበረ ማለት ነው። ሰላምና ሀሴት በነገራችን ላይ አንድ ናትና እኔ ሀሴት አይደለሁም ሰላም የሚላት እንትና ነው ማለት ነው፣ ጋሽ ግርማ ነው። ጋሽ ግርማ ይሄ ሮቶ ማለት ነው። ከዛ እንዲሁ እሱማ እንደዚህ የሰዎችን ህይወት ብጥብጥ አድርጎም አይቀርም፣ እኔማ ሂጄ ከዛ አንድ ባንድ ነገሮችን ሁሉ እየተከታተልኩ ነው ሲወል ማደርግበት ህይወቱን እንደዚህማ የሰዎችን ህይወት እንዳበላሸማ አይቀርም እያለች እያለ እንግዲህ ኩሽና ላይ መታ አንቺ ሌባ ይላታል ማለት በጣም ነው የደነገጠችው አንቺ ሌባ ሲላት፣ ምክንያቱም ወረቀቱ የለም። ከዛ ምንነ ነው ደግሞ ምን አደረግኩ ደግሞ ምን ሰረኩ ምናምን ስትለው ሌባ ነሽ ይላታል። ምንድነው ሌብነቴ ምንድነው ያደረግኩት ቆይ ምንድነው? እሱ ግን እሷም ወረቀቱን ማን እንደወሰደው አላየችም፣ እሱም ደግሞ እሷ ናት ብሏል። ምክንያቱም ሁለቱም አላዩም። ግን ሰላምና ሳሚ ሲያወሩ ሜሮን ሰምታ ነበረ ከውስጡና ማለት ነው። ሜሮን ሰምታ ስለነበረ ቀጥ ብላ ሄዳ ያንን ወረቀት አወጣችሁ ማለት ነው፣ ወሰደችው። ከዛ ሄዳ እንደገና አንተን ለመጣል ሰላም እየተጋች ነው ያለ ራስን ጠብቅ ስትለው ምን ቢላት ጥሩ ነው? ስለ ሰላም አንድ ነገር እንድታወሪ አልፈልግም ብሏታል ማለት ነው። ስለ ሰላም አንድ ነገር እንድታወሪ አልፈልግም፣ ከዚህ በኋላ ስለ ሰላም አንድ ነገር እንድታወሪ ስለማልፈቅድልሽ ምንም ነገር ብትይኝ አልሰማሽ። የምራ በጣም በዚህ ያክል ተማምነህባታል ሰላምን? አዎ ተማምኝባታለሁ። እሺ ነገ ጭቃ ውስጥ ስትገባ ግን እሷ ምን ብላይ ነበር እንዳትል ብላ ጥላው ወጣለች ማለት ነው። ምንድነው የምታወራዎች ደግሞ ብለው ከሰማታት እንትን አትልም ምናምን እያለ እንግዲህ እሱ እየተናደደባት ነበረ ማለት ነው። ከዛም በመጨረሻ ላይ እንግዲህ
ያን ወረቀት ሲጠፋ ሌባ ነሽ አንቺ ሌባ ነሽ ሲላት ደግሞ ምን አደረግኩ ምናምን ልቤን ወስደሻል አላት ማለት ነው። እዛ ድንግጥ ብላ እኔ እኮ ደግሞ ምን ሊለኝ ነው ብዬ ነው አንተ ልትዝናና እናንተ ልትጫወት የእኔ ልብ መደንገጥ አለበት እንዴ ምን ይመስላል ይሄ ደግሞ ምናምን ብላ በጣም ተናዳበታለች። እባክህ ወደዛ እንደዚህ አትቀልደኝ እኔ ለራሴ ደግሞ እኮ ምን ጠፋ ብዬ ደንግጬ ነው ምናምን ብላ እንግዲህ ሀሴት ተናዳበታለች ማለት ነው። ከዛም በመጨረሻ እንግዲህ እንደዛ ካለች በኋላ ማለት ነው ወጥታ ትሄዳለች። ከዛም እሱም ወጥቶ ይሄዳል ማለት ነው። ከዛ መጨረሻ ላይ ሂሮቶ እኔ እኮ ደግሞ ምን አለ ብዬ ነው እንደዚህ ሰውነቴን የጨረሰው አፈሬ ብላና ይሄ ነቀዝ ዲያው አንተንማ ምናምን እያለች እየፈከረች ነበረ። ከዛ በአስፋልቱ ደግሞ ጡን እያለ ሲሄድ ደግሞ ጆሲ ደግሞ ማንን ያገኛ ላይ ሜሮንን ከመኪና ውስጥ ቁጭ ብላ። ጆሲ ግን በጣም ነው የሚያናድደው በጣም ማለት ነው። ከዛ በመጨረሻ ላይ ጆሲ ከዛ ጋር ቁጭ ብሎ መኪና ውስጥ ቁጭ ብሎ አልፋ ስትሄድ ከመኪና ውስጥ እየተሳሳመች ያያታል ማለት ነው። አንቺ ውሻ ነይ ውረጅ ነው የምልሽ፣ ውሻ አንቺ ውሻ ነይ ውረጅ ነው የምልሽ፣ ነይ ውረጅ ነው የምልሽ ሲላት እሷም አልወርድም ብላ ከዛ መኪናውን ንዳው ትለዋለች ማለት ነው። ከዛ ምንድነው የምነዳው? ንዳው እኮ ነው የምልህ ንዳው እኮ ነው የምልህ አልነዳም። ከዛም በመጨረሻ ላይ እንግዲህ አመለጠችው ማለት ነው። እየሮጠች ሂዳ ከቤት ለሳሚ ትለዋለች። ሙሉነሽ ነው ይላት። ይኸውልህ ሳሚ እናቴ እንደታመመችብኝ ታውቃለህ፣ 10 ጊዜ ከተማ እንደምወጣ እንደምገባን ታውቃለህ፣ ግን ጆሲ የሚባል ሰላም ይነስቶኛል ይላታል። ምንድን ነው ምን አደረገች ሲላተኝ ይኸውልህ እናቴ በመታመመው ከአጎቴ ልጅ ጋር እያወራን ነበረ መኪና ውስጥ። እሱ ግን መኪና ውስጥ መተት ብሎ ነይ ውረጅ እኮ ነው የምልሽ፣ ነይ ውጭ እኮ ነው የምልሽ፣ ምን አባሽ ነው የምታደርጊው? ምንድን ነው የምትሰሪው? ነይ ውጭ እኮ ነው የምልሽ እያለ እንግዲህ እያንገላታት ነበረ። ከዛ በመጨረሻ ላይም እንግዲህ እሱ ብድግ አደረገና ምን አለ፣ እስኪ ቆይ እኔ ጆሲን አናግረዋለሁ። አንተ በጣም ነው የምትፈራው፣ እሱን ነው እንዴ የምታምነው? እሱን ታምነዋለህ? ካልሆነ ግን እኔ እዚህ ቤት እወጣልሃለሁ አለችው ማለት ነው። እኔ እዚህ ቤት እወጣለሁ እንደዛ እኮ አይደለም ምናምን ሲላታ እወጣልሃለሁ። እሱ ለምን እንደሚፈታተነኝ አላውቅም። ከአንተ ፊት ነው ይቅርታ የጠየቅኩት፣ እሱ ግን ይቅርታዬን ሊቀበለኝ አልቻለም። ታዲያ እኔ ጥፋቱ ምኑ ላይ ነው? እኔ ቆይ ምን አደረግኩት? እኔ ቆይ ምን ሰራሁት? እያለች እንግዲህ በጣም እየተናደደች ነበረ ማለት ነው። ከዛ እኔ እናግረዋለሁ አልኩሽ አይደለ እንዴ? እኔ እኮ እናግረዋለሁ አልኩሽ። አንቺ ለእኔ አስፈላጊ ሴት ነሽ፣ ታውቂያለሽ። በእኔ ቦታ ትልቅ ነገር አለሽ፣ ለእኔ አስፈላጊ ሴት ነሽ። ስለዚህ እኔ ደግሞ ሳሚን አናግረዋለሁ አልኩሽ። ሳሚን አናግረዋለሁ ችግራችሁ ምን እንደሆነ። ቆይ ግን ያልገባኝ ነገር አንቺና ሳሚ ሌላ ኬዝ አላችሁ እንዴ? ምን አይነት ኬዝ ይኖረናል? ትለዋለች። እኔ በእናቴ ጉዳይ በጣም ለራሴ ቢዚ ነኝ፣ ከምነግር በላይ ለእናቴ ቢዚ ነኝ ከራሴ ጉዳይ በላይ። ግን እኔ አሁን እናቴን ማስታመም እየቻልኩኝ እሱ ግን እየተከታተለ በቃ ሰላም ይነስቶኛል። አንድ እውነት እንዲያውም ልንገርህ፣ ከዚህ በኋላ እናቴ ትንሽ ከተሻላት በኋላ መጋባት ነው የምፈልገው ካንተ ጋራ። አንተ ጋር ተጋብቼ እናቴ አለሟን ነው ማሳያት። አስበኋል? ከዚህ መሀል እናቴ የሆነ ነገር ብትሆንብኝ ምን ሊሰማኝ እንደሚችል አስበኋል? እኔ ከዚህ በኋላ ግን እናቴ ሰላም ከሆነች እንጋባለን ምናምን እያለች እያወራችሁ ነበረ አቶ ሳሚን ማለት ነው። ሳሚ ደግሞ ምንድን ነው በዚህ ደረጃ ማለት ጆሲ ምን ያለ ምንም ነገር ጆሲ እንደዚህ አይላትም። ጆሲ ለምንድን ነው ግን እንደዚህ በቃ ምንም እንትን ማይላት እያለ እንግዲህ ጆሲ በጣም ነው የሚያናድደው ለመናገር። ለምንድን ነው እንደዚህ እንትን የሚላት በምን ምክንያት ነው እያለ እንግዲህ ራሱን እየፈተሸ ነበረ፣ ራሱን እየጠየቀ ነበረ ማለት ነው። ቢያንስ በቃ ምንድን ነው ችግሩ፣ ጥፋቱ ምንድን ነው ምናምን እያለ ነበረ። ከዛም በመጨረሻ ላይ እንግዲህ እኔ ጆሲን አናግረዋለሁ፣ በምን ምክንያት እንደዛ እንደሚልሽ እኔ ራሴ አናግረዋለሁ። አንቺ ግን አትበሳጭ፣ በቃ ራስሽን ተቆጣጣሪ፣ በመስበሳጨት የሚሆን ነገር የለም እያላት ነበር። በጣም ነው የሚፈታተነኝ። ከዚህ በፊት አንተ ጋር ይቅርታ ጠየቅኩት፣ ይቅርታ አድርግልኝ አልኩት፣ እሺ አለ፣ ለመንኩት፣ እሺ አለ። አሁን እንደ አዲስ መከታተሉ በየሄድኩበት እየሄድኩ መከታተሉ ምንድን ነው ብላ እንግዲህ ጥፋቷን በጥፋት ሸሽጋ አድርጋለች ማለት ነው። ከዛ ከፍቶ ሲገባም እንግዲህ ሳሚ ቁሞ አየው ማለት ነው፣ እሱን ጆሲን ማለት ነው። ምንድን ነው ብሎ እንግዲህ ቁሞ አይቶታል ማለት ነው። በቀጣይ ምን ይፈጠራል ይዤላችሁ መመጣ ይሆናል። ፕሊስ ላይክ አድርጉልኝ።